ጤናስልን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩገደን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 8 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የከሸፈው የጀነራሉ እቅድና የፋኖ ወታደራዊ ጥቃት፣ ተቃውሞ የሚቀርብበት የይስሙላ ምክክርና ምላሹ፣ የአሜሪካው አምባሳደር ጉዞና ህወሓት፣ የተዘነጋው ጦርነትና ኮሚሽኑ፣ ቡናና ስጋቱ፣ የተካሄዱት መምህራን፣ የፖለቲካ እስረኞች፣ የቤተ ክርስቲያኑ መቃጠልና የደቡብ አፍሪካው ግድያ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። እነ ጀነራል መሐመድ ተሰማ ፎክረው የሄዱበት ወታደራዊ እንቅስቃሴ በቴዎድሮስ እዝ የተቀናጀ ጥቃት መክሸፉ ተገለጸ። የቀድሞ ምርኮኛና ያገዛዙ ስልጣን አስጠባቂ ጦር የምስራቅ እዝ አዛዥ ሌተናንት ጀነራል መሐመድ ተሰማና በርከት ያሉ የጦር መኮንኖች በድሮንና በጀንት ሞርታርና ታንክ ዙ23 ጭምር በማሰለፍ የአማራ ክልል ፕሬዚዳንት አረጋ ከበደን ጭምር በመያዝ ከዚህ ቀደም በተደረገ ወታደራዊ እንቅስቃሴ 76ኛ ክፍለ ጦር አዛዥ የተባለው የተደመሰሰበት ስፍራ ላይ ለመገኘት ያደረጉት እንቅስቃሴ በቴዎድሮስ እዝ የተቀናጀ ጥቃት መክሸፉ ታውቋል። ዛሬ ሐምሌ 8 ቀን 2018 ዓ.ም ከአማኑኤል ከተማ መነሻውን ያደረገው ሌተናል ጀነራል መሐመድ ተሰማ ጭምር ከኋላ በደጀነት የተሰለፉበት ስልጣን አስጠባቂ ሰራዊት በድሮና በጀት በመሬት በዙ 23ና ሞርተር በመድፍ ጭምር በመታገዝ ደጋዳሞት ለመግባት የተንቀሳቀሰ የጠላት ኃይል ያሰበው እንዳልተሳካ አፋብን ቴዎድሮስ እዝ 101ኛ ኮር 99ኛ ክፍለ ጦር በላይ ሻለቃና ቴዎድሮስ እዝ ኮማንዶ ዩኒት በተናበበና በተቀናጀ መንገድ የወሰዱትን እርምጃ ተከትሎ የጠላት እቅድ መክሸፉ ታውቋል። በዚህም ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን፣ በርከት ያሉ ጥቁር ክላሾችና ተተኳሽ መማረክ መቻሉን ይህ መረጃ ጠቅሷል። ከደንበጫ ከተማ ወደ ደጋዳሞት የተንቀሳቀሰ ያገዛዙ ስልጣን አስጠባቂ ኃይል ያልጠበቀውን ሰብአዊና ቁሳዊ ኪሳራ ማስተናገዱ ታውቋል። በተመሳሳይ ከደንበጫ ከተማ ወደ ገሊላ የተንቀሳቀሰ ያገዛዙ ስልጣን አስጠባቂ ኃይል ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር በዚሁ ግንባር ስናን አባ ጅሜ ሻለቃ በቆረጣ በጠላት ላይ የወሰደችውን እርምጃ ተከትሎ የጠላት እንቅስቃሴን ከመገደብ ባለፈ ለዕለቱ ወታደራዊ ድል ጉልህ ሚና መጫወቷን የሚጠቅስ መረጃ ወጥቷል። በተያያዘ ዜና ከደንበጫ ከተማ ወደ ገሊላ የተንቀሳቀሰው ያገዛዙ ስልጣን አስጠባቂ ጦር በተመሳሳይ በቴዎድሮስ እዝ የተወሰደበትን እርምጃ ተከትሎ ተመሳሳይ ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን ይህም ጦር መድፍ ቢኤምና ሞርታር በማሰለፍ የተተለተለ ቢሆንም እንዳሰበው የፋኖ ቀጠና መቆጣጠር አለመቻሉን፣ የፋኖን የተቀናጅና የተጠናከረ ውጊያ መቋቋም ያቃተው የጠላት ኃይል ከደንበጫ ተጨማሪ ኃይል ቢያሰልፍም እንዳልተሳካለትና ማምሻውን አፈግፍጎ ሰቀለ ማርያም ላይ ለመመሸግ መገደዱን የሚጠቅስ መረጃ ወጥቷል። በዚህ የማቻከል ውጊያ በመቶ አለቃ አጀናው ጥላውን የሚመራው ኮማንዶ ዩኒት በማቻከል በላይ ዘለቀ ሻለቃ በጋራ በተቀናጅና በተናበበ መንገድ የወሰዱትን እርምጃ ተከትሎ ጠላት ላይ ከደረሰው ሰብአዊና ቁሳዊ ኪሳራ በተጨማሪ በርከት ያሉ አገዛዙ ስልጣን አስጠባቂ ወታደሮች እንደለመዱት እጃቸውን አንከርፈው መማረካቸውም ታውቋል። በሌላ ሶስተኛ ግንባር በጮቄ ተራራ ላይ ደጋዳሞት ሻለቃ ከደባይ ጮቄ ሻለቃ ጋር ግንባር ፈጥሮ በተናበበና በተቀናጀ መንገድ በተለያዩ አቅጣጫዎች በመምጣት አካባቢውን ለመቆጣጠር ያሰፈሰፈውን የጠላት ኃይል በመደምሰስ በርከት ያለ ጥቁር ክላሽ መማረክ መቻላቸውን ከቴዎድሮስ እዝ የወጣው ወታደራዊ መረጃ ይገልጻል። አገዛዙ በጎጃም ኮማንድ ፖስት ስም ያሰማራውና በሌተናል ጀነራል መሐመድ ተሰማ የሚመራው የምስራቅ እዝ በኢትዮጵያ ሶማሌ ድንበር ላይ አገር ዳር ድንበር የማስጠበቅ ተልዕኮ የተሰጠው ቢሆንም የጠቅላይ ሚኒስትር አብይ አህመድ አገዛዝ በአማራ ሕዝብ ላይ የከፈተውን ይፋ ጦርነት ተከትሎ ከ3 ዓመት በላይ በአማራ ሕዝብ ላይ የተከፈተውን ውጊያ በመምራት በመራዊ የተፈጸሙ ጭፍጨፋዎችን ጨምሮ በርካታ የጦር ወንጀሎችን በመፈጸም እንደ ሌሎቹ የአማራ አካባቢዎች ጀነራሉና አገዛዙ በጦር ወንጀል ጭምር የሚያስጠይቃቸው ተግባር በየቀኑ እየፈጸሙ እንደሚገኝ በተደጋጋሚ ሲጠቀስ ቆይቷል። በኢትዮጵያ ለረጅም ጊዜ አጀንዳ በማሰባሰብ 4 ዓመታት ያስቆጠረው የተባለበትም ገለልተኛ ሚና አይኖረውም የሚል ቅድመ ቅሬታ የታከለበት ሀገራዊ ምክክር መድረክ ከ4000 በላይ ተሳታፊዎችን በአንድ ጣሪያ ስር በማሰባሰብ ዛሬ በአዲስ አበባ በይፋም ተጀመረ። ለአንድ ወርም በሚቆየው በዚህ መድረክ በኢትዮጵያ መሰረታዊ ፖለቲካ ጥያቄዎች ላይ የጋራ መግባባት ለመፍጠር ውይይት የሚደረግም ቢሆንም የተቃዋሚ ፓርቲዎች ግን በሂደቱ አካታችነትና በውሳኔ አሰጣጥ ላይ ያላቸውን
ጠንካራም ትችትናም ተቃውሞ እያሰሙ ይገኛል። በኢትዮጵያ እርስ በርስም ጦርነትም ሳይቆም የታሰሩ የፖለቲካ እስረኞች ሳይፈቱ በገዢው ፓርቲ ቁጥጥር ስር ባለ ኮሚሽን እውነተኛ መፍትሄ ማምጣትን የሚያስችል አገራዊ ምክክር ሊካሄድ እንደማይችል በተደጋጋሚ ተቃውሞም ቅሬታም ሲቀርብም ቆይቷል። በኢትዮጵያ ሀገራዊ ምክክር ኮሚሽን የተዘጋጀውን ይህን መድረክ ለ30 ቀናት ይቆያል ተብሎ የሚጠበቅ ሲሆን ተሳታፊዎችም በ500 አባላት በቡድን የተከፈሉ እንደሆነና ኮሚሽኑ በመቶ ሺዎች የሚቆጠሩ ዜጎችን በማሳተፍ ከአገር አቀፍ ደረጃም ከታች ወደ ላይ ባሰባሰባቸው አጀንዳዎች ላይ ውይይትም ያደርጋልም ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ መድረኩ መከፈቱን አስመልክተው ባስተላለፉት የጽሑፍ መልእክት ውይይቱ ኢትዮጵያንን አገራቸውን ከግጭት ይልቅ በውይይት እንዲቀርጹ የሚያስችል ታሪካዊ እድል ሲሉም ገልጸውታል። ጠቅላይ ሚኒስትሩም ተመካካሪዎችም ሁሉንም ወገኖች የማካለል ምክክር ካደረጉ ኢትዮጵያ በቀጣዩ የሚኖራትም ህገ መንግስት ከዚህ ቀደም እንደነበረው አዲስ ስልጣን የያዘም ኃይል ሁሉ የሚቀደው እንዳይሆን ያስችላል በማለትም በጉባኤው መክፈቻ ላይ ባደረጉት ንግግርም ገልጸዋል። ጠቅላይ ሚኒስትሩ ኢትዮጵያ ከምክክሩ በኋላ አዲስ ህገ መንግስት ሊኖራት እንደሚችል በንግግራቸው የጠቆሙ ሲሆን የኢትዮጵያን ፖለቲካ ኃይለ ቃል በመናገር ተጀምሮ በኃይል እርምጃም የሚቋጭ መሆኑን የጠቀሱት አብይ አህመድም ኢትዮጵያ በዚህ ጉባኤ የሰላማዊ የስልጣን ሽግግር ባህልን ታጸናለች የሚል እምነት እንዳላቸውም ተናግረዋል። የጉባኤውም ተመካካሪዎች በተለያዩ ቡድኖችም ተከፋፍለው በ8 ዋና ዋና ክፍሎችም ስር በተካተቱ አጀንዳዎች ዙሪያም ይመክራሉም ተብሎ ይጠበቃል። ብልጽግና የኢትዮጵያ ህገ መንግስት መግቢያ ለመቀየር ያቀረበ ሀሳብ በማለትም ከሳምንት በፊትም የብልጽግና ማዕከላዊ ኮሚቴ በአዳማ ያደረገውን ስብሰባም በተመለከተም ቢቢሲ አፋን ኦሮሞ ዝርዝር መረጃዎችን በተመለከተም ሰፊ ዘገባ ማቅረቡም ይታወሳል። እነዚህ የቢቢሲ ምንጮች እንደገለጹት የፓርቲ ምክር ቤት አባላትና የተወሰኑ የክልል ከፍተኛ አመራሮች በአጠቃላይ 300 ገደማ ሰዎች የተሳተፉበት ይህ ስብሰባ በአዳማ ከተማ ለ3 ቀናት ባለፈው ሰኔ 23 እና 25 የተካሄደ ሲሆን መድረኩን የብልጽግናው ፓርቲ ምክትል ፕሬዝዳንት አቶ አዳም ፋራህ የመሩት እንደሆነና ሁለት የፓርቲው ከፍተኛ አመራሮችም የፓርቲው አቋም የሆኑትን ለሀገራዊ ምክክር የሚቀርቡ አጀንዳዎች ለተሳታፊዎች ማቅረባቸውም ተገልጿል። ከነዚህም ስማቸው እንዳይጠቀስ የጠየቁ ምንጮችም የብልጽግና ፓርቲ ምክር ቤት አባል እንደተናገሩት በአዳማው ስብሰባ ላይ የተነሳው ዋና አጀንዳ በሚካሄደው ሀገራዊ ምክክር ላይ የፓርቲው አቋም ለከፍተኛ አመራሩ ለማስጨበጥ ነውም ተብሏል። የብልጽግና ፓርቲ ከፍተኛ አመራሮቹ ስብሰባ ላይ ካቀረቧቸው ዋና ዋና አጀንዳዎች መካከል አንዱ አሁን ያለው የኢትዮጵያ ህገ መንግስት መግቢያ እንዲቀየር የሚል መሆኑን በመድረኩ ላይ የተሳተፉ የፓርቲው ኃላፊ የገለጹ ሲሆን አሁን ያለው የኢፌዴሪ ህገ መንግስት መግቢያ እኛም የኢትዮጵያ ብሔር ብሔረሰቦች ህዝቦች በማለት የሚጀምር ሲሆን ብልጽግና ፓርቲ ግን ይህ ሀረግ እንዲቀየር አቋሙን ለአመራሩም አቅርቧል ተብሏል። ህገ መንግስቱም እኛ የኢትዮጵያ ብሔሮች ብሔረሰቦችም ህዝቦች የሚለው ሀረግ እኛ ህብረ ብሔራዊ የኢትዮጵያ ህዝብ በሚል እንዲተካም ሀሳብ ማቅረቡም ተመልክቷል። ከዚህ ምርጫ ራሱን ያገለለው በምርጫ ቦርድ የታገደው ህዝባዊ ወያነ ሓርነት ትግራይ ህወሓት ምክክሩን የፌዝ ጨዋታም ሲል የኮነነው ሲሆን ማንኛውም ተጋሩ በምክክሩ ላይ እንዳይሳተፉ ሲል ጥሪ አቅርቧል። የኢትዮጵያ ህዝቦችም አብዮታዊ ፓርቲ ኢህአፓን በበኩሉ ሁሉን ያላካተተ ምክክር ውጤታማ አይደለም በማለትም የተቃውሞን አቋሙን ገልጿል። ኢህአፓ በሀገሪቱ ጦርነት እንዲቆም ጥያቄ ባልቀረበበት የሚደረገውን የይስሙላ ምክክር ተከትሎ ዛሬ ታሪክ ራሱ እንዳይደግም አገላይ ምክክር ሳይሆን ሁሉን አቀፍ ብሔራዊ መግባባት ይቅደም ሲል በመግለጫ ተቃውሞውን አሰምተዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በአገዛዙ ቁጥጥር ስር ያለው የይስሙላ ምክክር ኮሚሽን ዛሬ ሐምሌ 8 ቀን 2018 ዓ.ም አገራ ያለው ምክክር ጉባኤ መጀመሩን አስታኮ ታሪክ ራሱ እንዳይደግም አገላይ ምክክር ሳይሆን ሁሉን አቀፍ ብሔራዊ መግባባት ይቅደም ሲል ጠንከር ያለ መግለጫ አውጥተዋል። ኢትዮጵያ ዛሬ ከባድ በሆኑ የፖለቲካ የምጣኔ ሀብትና የማህበራዊ ቀውሶች ውስጥ ትገኛለች ያለው ኢህአፓ በየክልሉ የተስፋፉ አውዳሚ ጦርነቶች፣ የንጹሐን ህይወት መጥፋት፣ በሚሊዮኖች የሚቆጠሩ ተፈናቃዮች፣ የህግ በላይነት መፈራረስ፣ የኑሮ ውድነትና የተቋማት መዳከም በአጋጣሚ የተፈጠሩ አለመሆናቸውን ጠቅሶ የብልጽግና ፓርቲ የተሳሳተ የፖለቲካ አቅጣጫና የስልጣን አጠቃቀም ቀጥተኛ ውጤቶች መሆናቸውን አስታውሰዋል። ኢህአፓ በ2016 ዓ.ም ከብልጽግና ምክክር ሂደት በይፋ የወጣው ሂደቱ ገለልተኛ አካታችና ታማኝ እንዳልሆነ ከመንግስት ፍላጎት ውጭ ራሱን መምራት እንደማይችልና የህዝብን መሰረታዊ የፖለቲካ ጥያቄዎች የመፍታት ፈቃድም እቅድም እንዳልነበረው በመገንዘባችን ነበር ሲል አስታውሷል። ዛሬ የተፈጠረው ሁኔታ ያኔ ያቀረብናቸው ስጋቶች ትክክል እንደነበሩ በግልጽ አረጋግጧል ብሏል። ብልጽግና ፓርቲ በአንድ በኩል የፖለቲካ ምህዳርን
እየከረቸመ እውነተኛ ተቃዋሚ ድምጾችን እያፈነ በሌላ በኩል ብሔራዊ ምክክር በሚል ስም ራሱን የሰላምና የመፍትሄ ባለቤት አድርጎ ለማቅረብ የሚያደርገው ጥረት የለየለት ፖለቲካዊ ተቃርኖ መሆኑንም አንስተዋል። ቀውሱን የፈጠረው ኃይል በፍጹም ቀውሱን የሚፈታ ኃይል ሊሆን አይችልም ያለው ኢህአፓ ችግሩን የፈጠረው አገዛዝ ራሱን እንደ መፍትሄ ለማቅረብ የሚያደርገው ጥረት የአገሪቱን ቀውስ የበለጠ ከማራዘም በቀር ሌላ ውጤት እንደማይኖረው ገልጿል። ኢህአፓ በዚሁ መግለጫ ለአብነት የደርግ ውድቀትን ተከትሎ የተካሄደው የሰላምና ዴሞክራሲ ጉባኤ ሁሉንም ወገኖች ያካተተ እውነተኛ ብሔራዊ መግባባትና ምክክር ሳይፈጥር በመቅረቱ የሽግግር ሂደቱ መክሸፉን ማስታወስ ይቻላል በማለት ከደርግ ውድቀት በኋላ የነበረውን ጉባኤ በተመለከተም በዚሁ መግለጫ አስታውሷል። እውነተኛ ምክክር የሚጀምረው በመተማመን ነው ያለው ኢህአፓ መተማመን ደግሞ የሚመጣው የፖለቲካ እስረኞች ሲፈቱ፣ ጦርነቶች ሲቆሙ፣ የሀሳብ ነጻነት ሲከበር፣ ሁሉም የፖለቲካ ኃይሎች በእኩልነት ሲሳተፉና ሂደቱ ከገዢው ፓርቲ ተጽዕኖ ነጻ ሲሆን ነው ሲል ገልጿል። እነዚህ መሰረታዊ ቅድመ ሁኔታዎች ሳይሟሉ የሚደረግ ምክክር ውጤቱ አስቀድሞ የተወሰነ የአንድ ግለሰብና ቡድን የፖለቲካ ትርኢት እንጂ የሀገር መፍትሄ አይሆንም ሲል ኢህአፓ በዚሁ መግለጫ አቋሙን ገልጿል። ትግራይ፣ አማራና ከፊል ኦሮሚያ ክልሎች በዚህ ከመሰረቱ ጀምሮ ስሁት በሆነ የምክክር ሂደት ውስጥ ተሳታፊ ላለመሆናቸው በክልሎች ውስጥ እየተካሄዱ ካሉት የቃላትና የተግባር ጦርነቶች በተጨማሪ ከገዢው ፓርቲ በኩል ሀሳብና የትግል መንስኤ ላላቸው ዜጎችና ቡድኖች የሚታየው የአግላይነትና የማናለብኝነት መንፈስ ማሳያ ውጤት መሆኑንም ጠቅሷል። ይህ ኮሚሽን ካቀረባቸው የውይይት ሀሳቦች መሀል ዛሬ የአብዛኛው ኢትዮጵያውያን ክፍል በከፍተኛ ደረጃ እየፈተነ ያለውን የጦርነት መቆም ጥያቄ እንደማያካትት ጠቅሶ በእርግጥ ከቀረቡት ዝርዝሮች መሃል የሰላም ጉዳይ ተነስቷል። ሆኖም በህዝብ ላይ ያወጁትን የጥፋት ጦርነት ሳያቆሙ የሰላምን ጉዳይ ማንሳት ከለበጣ ጭውውት ያለፈ አንዳችም ፋይዳ የለውም ሲል ኢህአፓ በዚሁ መግለጫው ወቅሷል። ለዚህ ነው የብልጽግና ፓርቲ ብሔራዊ ምክክር የአገርን ቀውስ ለመፍታት ሳይሆን የከሸፈውን የብልጽግና ፖለቲካዊ ቅቡልነት ለማደስ የተዘጋጀ መድረክ ነው የምንለው ያለው ኢህአፓ ኢትዮጵያ የምትፈልገው ይህ አይነቱ የፖለቲካ ዲስኩርስ ሳይሆን በፍትህ፣ በተጠያቂነት፣ በእውነተኛ ዲሞክራሲና በህዝብ ሉዓላዊነት ላይ የተመሰረተ አዲስ የፖለቲካ ምዕራፍና የስርዓት ለውጥ ነው ሲል ገልጿል። ብልጽግና የሀገር ሀብትን እንደ ልቡ በመበተን ሊያካሄድ የጀመረው ብሔራዊ ምክክር የብልጽግና ፓርቲና መሪዎቹን ለማዳን እንጂ ኢትዮጵያን ለማዳን አይደለም። የኢትዮጵያ ህዝብ ከተጋረጡበት የህልውና አደጋ ለመዳን የሚያደርገውን ጥረት አጠናክሮ ይቀጥል ዘንድ ጥሪያችን እያቀረብን ዓለም አቀፉ ማህበረሰብም ለፍትህ፣ ለነጻነት፣ ለዲሞክራሲና ለእኩልነት ለሚደረገው ትግል ያለውን አጋርነት ከመቼውም ጊዜ በላይ እንዲቀጥል ሲል ኢህአፓ ጥሪ አቅርበዋል። ኢህአፓ እውነተኛ ዲሞክራሲ ለህዝብ ሉዓላዊነትና ለፍትህ የሚደረግ ትግል በጽናት ይቆማል በማለት ዛሬ ሐምሌ 8 ቀን 2018 ዓ.ም የስሙላው ምክክር ኮሚሽን ሂደት ተቃውሞ ባወጣው በዚሁ መግለጫ አቋሙን አስታውቋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በትግራይ ክልል ጉብኝት አደረጉም። የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ መሆን ከተጨማሪ ጦርነትም ብቸኛው መፍትሄ ነው ሲሉ አምባሳደሩ አጽንኦት ሰጡ። ኤምባሲው በማህበራዊ ትስስር ገጹ በምስል አስደግፎ ባጋራው መልእክቱ ወደ ትግራይ ክልል ያቀኑት አምባሳደር ማሲንጋ በክልሉ ከሚገኙ የፖለቲካና የሲቪል ማህበረሰብ መሪዎች ጋር ተገናኝተዋል። በክልሉም ተጨማሪ ግጭትም እንዳይከሰት በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመው የሰላም ስምምነት ሙሉ በሙሉ ማድረግም አስቸኳይ የውይይት መድረክ ማመቻቸት ወሳኝ መሆኑን አምባሳደሩ አጽንኦት መስጠታቸውም ተገልጿል። ሀገራቸው አሜሪካ በኢትዮጵያ ትግራይ ክልል ውስጥ ሰላም፣ መረጋጋትና የሰብአዊ ማገገም እንዲካሄድ ቁርጠኝነትም ዳግም ያረጋገጠች ሲሆን ከሰብአዊ እርዳታ ሰጪዎች ጋርም የተወያዩት አምባሳደር ማሲንጋም ህይወት አድን እርዳታው ይቀጥላ ዘንድም እርዳታ የሚያሻቸው የማህበረሰብ ክፍሎችም ሰላምና መረጋጋትም ያሻቸዋል፣ በረጅም ጊዜም በራስ መተማመን እንዲያገኙም ይገባልን ብለዋል። ከትግራይ የወጡ መረጃዎች እንደገለጹት አምባሳደር ማሲንጋም በትግራይ ጉብኝታቸው ስልጣናቸውን ባለፈው ግንቦት በዶክተር ደብረጽዮን ገብረ ሚካኤል በሚመራው ህዝባዊ ወያነ ሓርነት ትግራይ ህወሓት የተነጠቁትን የክልሉ ጊዜያዊ አስተዳደር ሌተና ጀነራል ታደሰ ወረደን በአካል ለማግኘት ፕሮግራም ተይዞላቸው የነበረ ቢሆንም በክልሉ ያሉ የጸጥታ ኃይሎች የቁም እስረኛ ያደረጓቸው ሌተና ጀነራል ታደሰን አናንቀሳቀስን በማለታቸው ውይይቱ በስልክም ሊከናወን መገደዱም ተገልጿል። በጉዳዩ ዙሪያ የአሜሪካ ኤምባሲም ሆነ የሌተናል ጀነራል ታደሰ ወረደ ቡድን ያሉት ነገር የለም። በዚህ እንዳለ የዶክተር ደብረጽዮን ህወሓት ቡድን በምክትልነት የሚመሩት አቶ አማኑኤል አሰፋን አምባሳደር ማሲንጋ ያነጋገሯቸው ሲሆን ዶክተር ደብረጽዮንን ግን አለማግኘታቸውም ተገልጿል። አምባሳደር ማሲንጋም ከ3 ሳምንታት በፊት ወደ ትግራይ ክልል ሊያደርጉት የነበረው ጉብኝት በክልሉ በተጋጋመው የፖለቲካ ትኩሳትና ሽኩቻም ሳቢያም ፕሮግራማቸውን ለመሰረዝ መገደዳቸውን በስፋትም ሲነገር እንደነበረ መዘገባችን ይታወሳል።
ሰባ ክፍለ ጦር በአራት አቅጣጫ ለወራ የመጣውን የጠላት ኃይል ሙትና ቁስለኛ በማድረግ ድል መቀዳጀቱ ተገለጸ። የአገዛዙ ስልጣን አስጠባቂዎች ተስፋ መቁረጥ እርስ በርስ እስከ መታኮስ መድረሳቸው ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ሰባ ክፍለ ጦር በኤፍራታ ግድም ክላስተር ለወረራ በአራት አቅጣጫ የመጣው የጠላት ኃይል ላይ የተቀናጀ ጥቃት ሰንዝሮ ድል መቀዳጀቱን ዛሬ ሐምሌ 8 ቀን 2018 እዙ ባወጣው መረጃ ገልጿል። ትላንት ሐምሌ 7 ቀን 2018 በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ኤፍራታ ግድም ክላስተር ሰባ ክፍለ ጦር በተቆጣጠራቸው ቀጠናዎች ላይ የነበረውን ይዞታ በጽኑ መሰረት ላይ በማድረግ ከጠላት የተሰነዘረውን ጥቃት በተጠና የመልሶ ማጥቃት እርምጃ ድል ማድረጉን አስታውቋል። በአራት አቅጣጫ የተሰነዘረበትን ጥቃት ከካራ ለጎማ ቀበሌ እስከ አርሶ አባ ዘንቦ ድረስ በነበረው በዚህ ውጊያ የክፍለ ጦሩ የደህንነትና የወታደራዊ መዋቅር እጅግ በተቀናጀና በተናበበ መንገድ ጠላት ላይ መልሶ ማጥቃት እርምጃ በመውሰድ ሰብአዊና ቁሳዊ ኪሳራ ማድረሱን ገልጿል። በዚህ ውጊያ በበር ግቢ ቀበሌ ኦፕሬሽን የክፍለ ጦሩ አባላት ከአርብ ገበያ በመነሳት የጠላትን ወታደራዊ ደህንነት መረብ በመበጣጠስ በርግቢ ቀበሌ ውስጥ በስኬት ሰርገው በመግባት የህዝብን ደህንነት አደጋ ላይ ጥሎ የነበረ ያገዛዙ የመረጃ አቀባይ ሚሊሻን በቁጥጥር ስር ማድረጋቸውንም አስታውቋል። በተመሳሳይ ከአጣየ ከተማ በ2 ኪሎ ሜትር ርቀት ላይ በምትገኘው ልዩ ስሟ ሞሉ ባህር በተባለ ስፍራ ለወረራ የመጣው ጠላት ኃይል ላይ በወሰዱት የከባድ የማጥቃት እርምጃ የጠላት አባላት እስከ መጨረሻው ሲሰኙ ወታደራዊ አቅማቸውን የሚያዳክም ልዩ ልዩ ቁሳቁሶች መማረክ መቻሉንም ምኒልክ ህዝብ በዚሁ መረጃ ገልጿል። በዚህም የነፍስ ወከፍ መሳሪያዎችና የተለያዩ ተተኳሾች ወታደራዊ ቁሳቁሶችን መማረክ መቻሉን ይኸው መረጃ ጠቅሷል። ሰባ ክፍለ ጦር በፈረድ ውሃ ቀበሌ በነበረው ጥቃትም ወደ ቀበሌው ሰርገው በመግባት ከህዝባቸው በተቃራኒ በተሰለፉ ባንዳ ያገዛዙ ስልጣን አስጠባቂ ሚሊሻዎች ላይ የተጠና እርምጃ መውሰዱንም አስታውቋል። በዚህም የቅጥረኛ ሚሊሻ ስብስብ ግማሹ ሲደመሰስ የቀሩት ደግሞ ከባድ የመቁሰል አደጋ ማስተናገዳቸውን ከነዚህ መካከል በአካባቢው የሚታወቀው ተኮላ ሰብስቤና ነጋሽ የተደመሱ ሲሆን ኮማንደር መሐመድ መቁሰሉን፣ ሰለሞን የተባለው ሌላው ባንዳ በከባድ ሁኔታ ቆስሎ ሪፈር መባሉንም ይኸው መረጃ ጠቅሷል። በጠላት ላይ ሌላው እርምጃ የተወሰደበት የሸዋሮቢት አካባቢ አገዛዙን ወንበር ጠባቂ በማስከዳት አንድ ስናይፐር የጦር መሳሪያ ከነሙሉ ተተኳሽ ገቢ ማድረግ መቻሉንም ክፍለ ጦሩ ላስመዘገበው ድል በማህበረሰቡ የመረጃ ትብብር ነውና ህዝቡ ከዚህ በላይ የሚያኮራ የነጻነት ገድል ለመስራት በሙሉ ዝግጅት ላይ እንደሚገኝ ክፍለ ጦሩን ጠቅሶ የሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ሐምሌ 8 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ያገዛዙ ስልጣን አስጠባቂዎች እርስ በርስ መጋደላቸውን አፋብን ሸዋ ጠቅላይ ግዛት አሳምነው ዛሬ ባወጣው ተጨማሪ መረጃ ገልጾ ያገዛዙን ስልጣን ለመጠበቅ በባንዳነት የተሰለፉና ያገዛዙ ወታደሮች እርስ በርስ እስከ መታኮስ መድረሳቸውን የጠቀሰው መረጃ ትላንት ሐምሌ 7 ቀን 2018 በኮቱ ታዳጊ ከተማ ውስጥ ያገዛዙ ስልጣን አስጠባቂ ሰራዊቶች በሴቶችና አዛውንቶች ላይ አሰቃቂ አስገድዶ መድፈር ጥቃቶች መፈጸማቸውን ተከትሎ በዚህ ሳይወሰኑ በባንዳ ሚሊሻ ሚስቶች ላይ ተመሳሳይ ጥቃት ለመፈጸም የሞከሩ ሲሆን የአንድ ሚሊሻ ሚስት አስገድዶ ለመድፈር ሲጎትት ባለቤቷ ለማስጣል ቢሞክርም ያገዛዙ ወታደሮች ተኩሰው እንደገደሉት አቶ ኃይሉ ሚሊሻ ባለቤቱና ሌላ አንድ ሚሊሻ ጓዱን በአሰቃቂ ሁኔታ በአገዛዙ ሰራዊት መረሸናቸውን፣ በዚህ ጥቃት አንድ በከባዱ የቆሰለ አንድ ሌላ ቁስለኛ ሆስፒታል መግባቱን ይኸው መረጃ ጠቅሷል። አማራን እርስ በርስ ለማዋጋት በሚል የተሰበሰበው በአንድ ኃይል ከአገዛዙ ስልጣን አስጠባቂ ጋር ግንባር ፈጥሮ ማህበረሰቡን እንዲዘርፍ፣ እንዲገድል፣ እንዲያዋርድ፣ ሴቶችና ህጻናትን በአሰቃቂ ሁኔታ እንዲደፍር ተልዕኮ የተሰጠው ቢሆንም ዛሬም ድረስ ከጠላት ጋር የተሰለፉ ሚሊሻዎች ይህንን ተግባር አውቀው መጨረሻቸው በአገዛዙ ሰራዊት መገደል መሆኑን በማወቅ የወገናቸውን ትግል እንዲቀላቀሉ አፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት ዛሬ ሐምሌ 8 ቀን 2018 ባወጣው በዚሁ መረጃ ገልጿል። የቀድሞ የናይጄሪያ ፕሬዚዳንት የእርስ በርስ ጦርነት ሳይቆም የፖለቲካና የህሊና እስረኞች ሳይፈቱ በገዢው ብልጽግና ፓርቲ ቁጥጥር ስር ብቻ ምክክር አይደረግም በተባለበት መድረክ ላይ ተገኝተው የእርስ በርስ ጦርነት ከውጭ ጠላት ጋር ከሚደረግ ጦርነት በላይ ጎጂ መሆኑን ገለጹ። የቀድሞ የናይጄሪያ ፕሬዚዳንትና የአፍሪካ ህብረት ልዩ መልእክተኛ በመሆን የጠቅላይ ሚኒስትር አብይ አህመድ አገዛዝና ህወሓትን ከዚህ ቀደም በፕሪቶሪያ ስምምነት እንዲያደርጉ ተልዕኳቸውን የተወጡት የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ በኢትዮጵያ ያለውን የእርስ በርስ ጦርነት ከናይጄሪያ ሁኔታ ጋር በማመሳሰል የእርስ በርስ ጦርነት ከውጭ ጠላት ጋር ከሚደረግ ጦርነት የበለጠ ጎጂ ነው በማለት ጦርነት ሳይቆም የህሊና እና የፖለቲካ እስረኞች ሳይፈቱ አገራዊ ጉባኤ ሊካሄድ አይችልም በተባለበት ዛሬ የተከፈተው የስሙላ የምክክር ኮሚሽን መድረክ ላይ ተናገሩ። የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ዛሬ በተካሄደው በዚህ ምክክር ጉባኤ መክፈቻ በተባለውና በገዢው ብልጽግና ፓርቲ ቁጥጥር ስር ያለው ምክክር ኮሚሽን በጠራው ስብሰባ ላይ በናይጄሪያና በኢትዮጵያ መካከል መመሳሰሎች እንዳሉ
ጠቅሰው ይኸውም የእርስ በርስ ቀውስ ችግር አለብን ሲሉ ተናግረዋል። የእርስ በርስ ጦርነት ከውጭ ጠላት ጋር ከሚደረግ ጦርነት የበለጠ ጎጂ መሆኑን በማንሳት የናይጄሪያ የጦርነት ታሪክ በማስታወስ ለኢትዮጵያ ሀገራዊ ምክክር ሂደት ያለውን አስፈላጊነትም አንስተዋል። ሌላው በዚሁ መድረክ ላይ ንግግር ያደረጉት በተደጋጋሚ አምባገነኖችን ህገወጥ ምርጫ ይደግፋል፣ የአፍሪካን ችግር መፍታት አልቻለም በሚል ወቀሳ የሚቀርበት የአፍሪካ ህብረት የፖለቲካ የሰላምና የደህንነት ጉዳዮች ኮሚሽነር አምባሳደር ባንኮሌ አዶዬ የሀገራዊ ምክክሩ ሂደት በኢትዮጵያ ሰላምን ለማምጣት የሚያግዝ መተማመኛ ሊሆን እንደሚገባ ገልጸው አፍሪካ ህብረት ሂደቱን እንደሚደግፍ፣ ሰላምን ለማስረጽ አብሮ እንደሚቆም ተናግረዋል። አፍሪካ ህብረት አገዛዙ ቁጥጥር ስር ያለ ኮሚሽን ዘላቂ ሰላም ሊያመጣ እንደማይችል በአደባባይ የሚነገሩ እውነታዎችን የእርስ በርስ ጦርነት እየተካሄደ ባለበት በገዢው ብልጽግና ፓርቲ ቁጥጥር ስር ያለ ኮሚሽን እንዴት ያለ ጉባኤ አካሂዶ ሰላም ሊመጣ ይችላል የሚለውን እንደተለመደው ህብረቱ የሚወቀስበትን አስተያየት ሰጥተዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሊቀመንበር አርበኛ ዘመነ ካሴ ከዚህ ቀደም ያገዛዙን የይስሙላ ምርጫ ተከትሎ አፍሪካ ህብረት ቅድመ ምርጫ ግምገማ አደረግኩ በማለት ምርጫውን አስታኮ ያወጣውን ጊዜያዊ ሪፖርት መሰረት አድርጎ ተቃውሞ በማቅረብ አፍሪካ ህብረት ነጻ ገለልተኛና ሁሉን አሳታፊ ምርጫ እንዲደረግ በቻርተሩ ያጸደቀ ቢሆንም ከዚህ በተቃራኒ በአገሪቱ የእርስ በርስ ጦርነት ባለበት በአብይ አገዛዝ የሚመራው ገዢው ብልጽግና ፓርቲ ብቻውን ሮጦ ያሸነፈበትና በበርካታ ቦታዎች ያልተካሄደውን ትግራይ ጭምር በምርጫው ያልተሳተፈችበትን የይስሙላ ምርጫ በታዛቢነት ስም ድጋፍ ለመስጠት የሚያደርገው እንቅስቃሴ በህብረቱ ተአማኒነት ላይ ጥያቄ የሚያስነሳ መሆኑን አስተያየት መስጠቱ አይዘነጋም። በዚሁ ሀገራዊ ምክክር ኮሚሽን በተባለው የኦሮሞ ብልጽግና ፓርቲ ከፍተኛ አመራር የውጭ ጉዳይ ሚኒስትርና ህወሓት የፌዴራል መንግስቱን በተቆጣጠረበት ወቅት የፌዴራል ፖሊስ አዛዥ በመሆን በተለይም ምርጫ 97ን ተከትሎ በአዲስ አበባ ውስጥ የተፈጸሙ ጭፍጨፋዎች ግንባር ቀደም ተጠያቂ መሆናቸው በተደጋጋሚ ስማቸው የሚነሳው የምስራቅ አፍሪካ በይነ መንግስታት ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በዚሁ የይስሙላ ሀገራዊ ምክክር ጉባኤ ላይ ተገኝተው ባደረጉት ንግግር ልዩነቶች መኖራቸው ተፈጥሯዊ ነው፣ በታሪክ በሀብት ክፍፍልና በሌሎች ጉዳዮች የሚፈጠሩ ልዩነቶች በኃይል ሳይሆን በውይይትና በንግግር መፍታት ይገባል በማለት ንግግር ያደረጉ ቢሆንም በአማራ ህዝብ ላይ ይፋ ጦርነት በመጀመር ዛሬም በኦሮሚያ ክልል ከፊል ጦርነት እያካሄደ ከትግራይ ጋር ተጨማሪ ጦርነት ለማካሄድ እየተንቀሳቀሰ ያለው አገዛዝ በተቆጣጠረው ጉባኤ እንዴት ያለ ዘላቂ ሰላም ሊመጣ እንደሚችል ኢጋድም ሆነ አፍሪካ ህብረት አይናቸውን ከፍተው ማየት አልቻሉም የሚሉ ወቀሳዎች ተከትለው ቀርበዋል። እውነተኛ ሀገራዊ ምክክር መደረግ ያለበት ጦርነት ቆሞ የህሊናና የፖለቲካ እስረኞች ተፈተው ገዢው ፓርቲን ጨምሮ ሁሉም ወገኖች እኩል የሚሳተፉበት በገለልተኛ ኮሚሽን አማካኝነት የሚካሄድ ሂደት ሊሆን እንደሚገባ በተደጋጋሚ ጥሪ ሲቀርብ የቆየ ቢሆንም የጠቅላይ ሚኒስትሩ አስተዳደር ይህንን ወደ ጎን በመግፋት የራሱን የፖለቲካ አጀንዳ ለማስፈጸም እየሰራ ያለው ድራማ አካል መሆኑ በተደጋጋሚ በወቀሳ ተነስቷል። የዓለም አቀፉ የግብርና ተቋም ፋኦ በዓለም ላይ የሚታየው የከባቢ አየር መናወጥና የዓለም አቀፍ የዋጋ መዋዠቅ በኢትዮጵያ የሚገኙ የቡና አምራቾችን ሊጎዳቸው እንደሚችል አስጠነቀቀ። በቅርቡ ስጋት አዘል ሪፖርቱን ይፋ ያደረገው ፋኦ በዓለም አቀፋዊ የዋጋና የከባቢ አየር መዘበራረቅም ሳቢያ በዓለም ላይ የቡና ምርት ለገበያ በማቅረብ ረገድ በመሪነት ደረጃ በምትገኘው ኢትዮጵያ ውስጥ የቡና አምራቾች ላይ ከፍተኛ ጉዳትም ሊያስከትል ይችላል። እነዚህ በአንድ የግብርና ምርት ማለትም የቡና ውጤት ላይ ጥገኛ የሆኑ የኢትዮጵያ ቡና አምራች ገበሬዎች በድርቅ በከባቢ አየር ሙቀት መጨመርና በቡና ተክል በሽታዎች ሳቢያ ሊጎዱ ይችላሉ ሲል አስጠንቅቋል። ይህ የኢትዮጵያ የኢኮኖሚ የጀርባ አጥንት የሆነው የቡና ምርት እንዳይጎዳ የቡና ምርታማነትን፣ ከባቢ አየር መለዋወጥን የሚቋቋሙ የቡና ተኮር የግብርና አዲስም ስሌትን እንዲተገብሩ አርሶ አደሮች የቡና ምርታቸውን ለገበያ ያለው ተደራሽነትና ዋጋውን በተመለከተ በፍጥነት መረጃ እንዲያገኙ የሚያደርግም በግልጽነት ላይ የተመረኮዘ መንገድም እንዲመቻችላቸው ፋኦ በምክረ ሐሳብም አቅርቧል። ፋኦ በዚህ ማስጠንቀቂያው እንደ ኢትዮጵያ ሁሉ በቡና ምርቷም ለዓለም አቀፍ እውቅና ያገኘችው ኮፊ ሮቦስታ የተባለውና በምርት ረገድም 80 በመቶ ኮፊ አረቢካን በ20 ከመቶ የምርታማነት የምታቀርበው ኡጋንዳና በዓለም 2/3ኛውን የኮካዮ ምርትን ለገበያ የሚያቀርቡት ምዕራብ አፍሪካውያኑ ጋናና አይቬሪ ኮስትም ተመሳይ ችግር ሊገጥማቸው ይችላል በማለትም አስጠንቅቋል። የኮፊ አረቢካ መገኛ አገር በሆነችው ኢትዮጵያ ውስጥ ከ15 ሚሊዮን በላይ ዜጎች በቡና ምርት ላይ የተሰማሩም ሲሆን ኢትዮጵያም ከምታመርተው የቡና ምርት ውስጥ 95 ከመቶ በላይ ያህሉ በአነስተኛ ማሳዎች ላይ በሚያመርቱ አርሶ አደሮችም የሚከናወን መሆኑን መረጃዎች ይገልጻሉ።
የስራ ማቆም አድማ ካደረጉ የጤና ባለሙያዎች ጋር እንዳይወግኑ በሚል ቤት እንሰራላቸዋለን በማህበር ተደራጁ በሚል ባዶ ተስፋ የተሰጣቸው መምህራን የተገባላቸው ቃል መታጠፉን በምሬት አንስተዋል። በካሬ 35 ሺህ ብር ትከፍላላችሁ የተባለውን ወደ 82 ሺህ ብር ከፍ በማድረግ ከአቅማቸው በላይ መሆኑን ገልጸዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ የአገሪቱን ተጨባጭ ሁኔታ መሰረት ያደረገ የደሞዝ ጭማሪ እንዲደረግላቸው፣ የስራቸውን ተጋ እንዲሰጣቸው፣ የትርፍ ሰዓት ክፍያ እንዲከፈል፣ የጤና ስርዓቱን እንዲስተካከል ያቀረቡትን የስራ ማቆም አድማ ተከትሎ ንቅናቄው ተቃውሞ እንዲቀላቀሉት በጊዜው ጥሪ አቅርቦላቸው የነበሩ መምህራን በአድማው እንዳይሳተፉ በሚል በከንቲባ አዳነች አቤቤና በሌሎችም ባለስልጣናት መምህራን ተደራጁ፣ ቤት መስሪያ ቦታ እንሰጣችኋለን በማለት የተገባላቸውን ቃል ተከትሎ ዛሬም ያልተፈጸመ ሲሆን በካሬ 35 ሺህ ብር ትከፍላላችሁ የተባለው ወደ 82 ሺህ ብር ማደጉን አስታውቋል። መምህራን በአዲስ አበባ ከተማ መኖሪያ ቤት ተጠቃሚ እንዲሆኑ ከዚህ ቀደም በተጀመረው አሰራር በካሬ 35 ሺህ ብር የነበረው ክፍያ አሁን በካሬ 82 ሺህ ብር ተደርጎ 25 በመቶ የቅድሚያ ክፍያ ከፍተኛ ጭማሪ እንደተደረገበት ለቤት የተደራጁ መምህራን አስታውቀዋል። የመምህራኑ ቅሬታ መሰረት አድርጎ ቲክቫህ ኢትዮጵያ ባወጣው ዘገባ በማህበራቸው በኩል በተደጋጋሚ ጥያቄ ቢያቀርቡም የአዲስ አበባ ከተማ አስተዳደር መምህራንን ጨምሮ በከተማ የሚገኙ የመንግስት ሰራተኞች የቤት ተጠቃሚ የሚያደርግ ስምምነት ከንግድ ባንክ ጋር ከዚህ ቀደም ተፈራረመ የተባለ ቢሆንም ስምምነቱ በአነስተኛ ወለድ መጠን በ25/75 የብድር መርሃ ግብር የሚከናወን ሲሆን 25 በመቶ የመንግስት ሰራተኛው ቆጥቦ 75 በመቶ የባንክ ብድር የሚቀርብበት ብድሩን በ20 ዓመት የሚከፈልበት ሁኔታ ይኖራል ተብሎ እንደነበር ያው ዘገባ አስታውሷል። መምህራኑ በወቅቱ ስምምነቱ ጥሩ ቢሆንም 25 በመቶ የመቆጠብ አቅም የለንም ብለው የነበረ ሲሆን የከተማዋ ከንቲባ ወይዘሮ አዳነች አቤቤ በሰጡት በተባለ ምላሽ መቆጠብ ለማይችሉት የኪራይ ቤት ገንብቶ ለመስጠት እየተሰራ ነው የሚል ምላሽ መስጠታቸው አይዘነጋም። መምህራን የመኖሪያ ቤት ተጠቃሚ ያደርጋል በሚል በወጣው መመሪያ መሰረት እያንዳንዳቸው 110 አባላት የያዙ 60 ማህበራት በከተማዋ ተደራጅተው የነበረ ቢሆንም ቦታው ተለይቶ ከሰጠ ወዲህ አንዳንድ ኮንትራክተሮች የተወሰነ ግንባታ ጀምረው ነበር። የተወሰኑት አልጀምሩም፣ ግን መጀመሪያ በካሬ 35 ሺህ ብር የነበረው ክፍያ አሁን በካሬ 82 ሺህ ብር ሆኗል በሚል ከፍተኛ ዋጋ ጭማሪ መደረጉንም አስታውቀዋል። በወቅቱ የነበረው በካሬ 35 ሺህ ብር እንደነበረ ከከፈልን በኋላ ሲጓተት ቆይቶ ከወር በፊት ግንባታ ጀምረናል ካሉ መካከል ጥናት አጠና የተባለ ኩባንያ በካሬ 82 በመቶ ደርሷል መባሉን፣ በዚህም 3 ሚሊዮን የነበረው ውል ወደ 9 ሚሊዮን ብር ማደጉን፣ ይህም ከመምሮ አቅሞ ላይ ማደጉን አስታውቀዋል። በዚህ መምህራኑ ከፍተኛ ችግር ውስጥ መውደቃቸውን ያስታወቁ ሲሆን ቤቱ ይጠቅመናል ብለን 25 በመቶ የቅድሚያ ክፍያ ገንዘብ የከፈልነው ከ2-3 ማይክሮ ፋይናንስ ተበድረን ነው። የጋራ መኖሪያ ቤት እድል ተጠቃሚ ከሆኑት ወደ 660 መምህራን አብዛኞቹ ተበድረው ነው የከፈሉት። በዛ ላይ ባንክ ያመቻቸልን 75 በመቶ ብድር በምን ውል እንደሚከፈል አልታወቀም። 14 በመቶ ነው የተባለው ወለዱ። ጫማ ልብስ መቀየር የከበደን ሰዎች ነን፣ አብዛኞቻችን ችግር ላይ ወድቀናል በማለት መምህራኑ ቅሬታቸውን አቅርበዋል። የግንባታው እቃ ዋጋ ጨምሯል በሚል የተጨመረባቸው ከገንዘብ ከ2 እጥፍ በላይ መሆኑን ገልጸው የመክፈል አቅማቸው ስለማይፈቅድ መፍትሄ እንዲሰጣቸው መጠየቃቸውንም ይኸው ዘገባ አመልክቷል። በወቅቱ መምህራን የጤና ባለሙያዎችን ተቀላቅለው የስራ ማቆም አድማ እንዳያደርጉ በሚል ለማዘናጋት በማህበር ተደራጅታችሁ ቤት ትሰራላችሁ የሚባለው ውጤታማ ሊሆን እንደማይችል ከመምህራኑ አቅምና ደሞዝ አኳያ አስቀድሞ በነበረውም ስምምነት ብድሩና ቅድመ ክፍያውን ለመሸፈን የሚችሉት ጥቂቶች መሆናቸው በጊዜው ሲገለጽ እንደነበር አይዘነጋም። ተመሳሳይ ቤት ችግር አንስተው የነበሩት የጤና ባለሙያዎች ዛሬም ጥያቄያቸው ያልተመለሰ ሲሆን አጠቃላይ ለሰራተኛ ተጨምረው የተባለው አነስተኛ የደሞዝ ጭማሪ መሰረት አድርጎም በበርካታ የሀገሪቱ አካባቢዎች የትርፍ ሰዓት ክፍያ ያልተከፈላቸው የጤና ባለሙያዎች አሁንም በተናጠል ስራ እስከ ማቆምና ቅሬታ ማቅረባቸውን በተናጠል መቀጠሉ አይዘነጋም። በእስር ላይ የሚገኙትና በህዝብ ላይ ጦርነት እንዳይከፈት ማንነትን መሰረት ያደረገ አፈሳና እስር እንዲቆም የጠየቁ የህሊናና የፖለቲካ እስረኞች ጉዳይ ትኩረት ሊያገኝ እንደሚገባ ተገልጿል። በአማራ ማንነታቸው ሳቢያ ከታሰሩ የፖለቲካ እስረኞች መካከል በፌዴራል ፖሊስ የደረሰበትን ድብደባ ተከትሎ ቢንያም ሸጋው በህይወትና ሞት መካከል እንደሚገኝ የሚጠቅሱ መረጃዎች ወጥተዋል። በአማራ ማንነታቸው ሳቢያ የታሰሩትን ጨምሮ በአሁኑ ወቅት በእስር ላይ የሚገኙ የህሊናና የፖለቲካ እስረኞችን አስሮ ውይይት አደርጋለሁ በሚል ከመላው ሀገሪቱ ካድሬዎችን በመሰብሰብ ድራማ እየሰራው የሚገኘው ገዢው ብልጽግና ፓርቲ ያሰራቸው የፖለቲካ እስረኞች ጉዳይ አጀንዳ ማድረግ ባይፈልግም የእስረኞቹ ጉዳይ ሊታወስ ይገባል የሚሉ አስተያየቶች ተከትለው ቀርበዋል። የምክር ቤት አባላቱ በህዝብ ላይ ጦርነት እንዳይከፈት፣ ህዝብ ላይ ያነጣጠረ ጥቃት እንዳይፈጸም በአደባባይ ያቀረቡትን ጥሪ ተከትለው ያለመከሰስ መብታቸው ሳይነሳ በግፍ እስር ላይ መቆየታቸው አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧለውና ዶክተር ካሳ ተሻገርን ጨምሮ በመቶ የሚቆጠሩ የአማራ ብሔር
ተወላጅ የህሊናና የፖለቲካ እስረኞች አማራ ህዝብ ላይ የሚፈጸመውን ጥቃት ስለተቃውሞ በበቀል ታስረው የሚገኙት አንጋፋው ጋዜጠኛና መምህር አቶ ታዲዮስ ታንቱ፣ የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በአደባባይ አገዛዙ ለሰላም ያልተዘጋጀ ጠቅላይ ሚኒስትር አብይ አህመድ ንጹሐን እርስ በርስ በማጋደል የሚረኩና ሰላምን ለይስሙላ ካልሆነ በስተቀር በተግባር እንደማይፈልጉ ከኦነግ ጋር በአሩሻ ታንዛኒያ ይደረግ የነበረውም ድርድር የከሸፈው በኦሮሞ ብልጽግና ፓርቲ ምክንያት መሆኑን በአደባባይ ያጋለጠ ሲሆን እነዚህ የህሊናና የፖለቲካ እስረኞችን ጨምሮ በመቶ የሚቆጠሩ የፖለቲካ እስረኞች እውነተኛ ውይይት ቢኖር ተፈተው ገለልተኛ ኮሚሽን ተቋቁሞ እነሱ ጭምር የውይይት ተሳታፊ የሚሆኑበት እንደነበር የሚያስታውሱ ወገኖች የህሊናና የፖለቲካ እስረኞቹ ጉዳይ ሊዘነጋ አይገባም የሚሉ ጥሪዎች ማቅረብ ጀምረዋል። አቶ ክርስቲያን ታደለ ሰኔ 30 ቀን 2018 የስራ ጊዜውን አጠናቀቀ የተባለው ምክር ቤት አባል የመንግስት ተቆጣጣሪ ጉዳይ ቋሚ ኮሚቴ ሰብሳቢ በነበሩበት ወቅት በአማራ ህዝብ ላይ የሚከፈተውን ጦርነት በግልጽ በመቃወም ጠቅላይ ሚኒስትሩ ጦርነቱን ተከትለው ለሚፈጸሙ የዘር ማጥፋትና የጦር ወንጀሎች ወደፊት ተጠያቂ ሊሆኑ እንደሚችሉ አስቀድመው በማስጠንቀቅ የጦርነት እቅዳቸውን እንዲያቆሙ መጠየቃቸው እንደ ድፍረት ተቆጥሮባቸው በግፍ የታሰሩ ሲሆን ዶክተር ካሳ ተሻገርም ከንቲባ አዳነች አቤቤ በሚመሩት የአዲስ አበባ ምክር ቤት ውስጥ ገዢው ብልጽግና ፓርቲን በመወከል የተቀመጡ ቢሆንም ከ3 ዓመት በፊት በአማራ ህዝብ ላይ ይፋ ጦርነት በታወጀ ማግስት አዲስ አበባ ትምህርት ቤቶች አልበቃ እስኪሉ ድረስ የአማራ ብሔር ተወላጆችን እያፈሱ በሚያስሩበት ወቅት ድርጊቱ እንደማያዋጣና በፍረጃ የሚወሰደው እርምጃ አግባብ አለመሆኑን መቃወማቸው አይዘነጋም። ይህ በእንዲህ እንዳለ በቅሊንጦ በአገዛዙ በግፍ እስር ከታሰሩት የአማራ ብሔር ተወላጅ የፖለቲካ እስረኞች መካከል ቢንያም ሸጋው በአዲስ አበባ ፖሊስ ማዕከላዊ ወንጀል ምርመራ ታስሮ በነበረበት ወቅት በደረሰበት ድብደባ ሳቢያ በአሁኑ ወቅት በህይወትና በሞት መካከል እንደሚገኝ ለጉዳዩ የሚቀርቡ ምንጮች ገልጸዋል። ከአዲስ አበባ በማንነቱ ሳቢያ ከስራ ቦታው ታፍኖ ከታሰረ በኋላ ቀደም ሲል ከፍተኛ ሰብአዊ ጥቃት ይፈጸምበታል፣ ሙዚየም ይሆናል ዘግተነዋል የተባለውና ባለፉት 8 ዓመታት ስራውን በቀጥለው ማዕከላዊ ፖሊስ ጣቢያ የደረሰበትን ድብደባ ተከትሎ ከፍተኛ የአካል ጉዳት እንደደረሰበት የመንጋጋ ጥርሱ ወልቆ የእጅ ክንዱ በድብደባ ተሰብሮ የጎን አጥንቱ በመስበር እምብርቱን አካባቢ በደረሰበት የጫማ እርግጫ እምብርቱ በመፈንዳቱ ለ9 ወራት ያክል ጊዜ ደም እየፈሰሰው መቆየቱና በአሁኑ ወቅት ህይወቱ አሳሳቢ መሆኑን ጉዳዩን የሚከታተሉ ወገኖች ጥሪ ማቅረብ ጀምረዋል። በአገዛዙ የቅሊንጦ እስር ቤት ውስጥ በተደጋጋሚ አቶ ክርስቲያን ታደለ የሚደርስባቸውን ሰብአዊ ጥቃትና ማዋረድ ተግባር ተከትሎ ለህይወታቸው ጭምር እንደሚሰጉ ሕክምና መከልከላቸውን በተደጋጋሚ ለፍርድ ቤት አቤት ሲሉ መቆየታቸው አይዘነጋም። በአሜሪካ ሚኒሶታ ግዛት የሚገኘው የሚኒሶታ ደብረ ብስራትም ቅዱስ ገብርኤል ወቅድስትም አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእሳት መቃጠሉ ኢትዮጵያን ምዕመናኖችንና ቀደምት የቤተክርስቲያኑ ተገልጋዮችን በእጅጉም አሳዘነ። በሮስማውንት የሚገኘው የዛሬ 3 ወራት በፊትም የህንፃው ግዢ ብቻ በ2.2 ሚሊዮን የአሜሪካን ዶላር የተፈጸመው በ1964 የአውሮፓ አቆጣጠር የተገነባው የቀድሞው የቅዱስ ዮሐንስ ሉተራን ቤተክርስቲያን በመግዛት የአምልኮ ስርዓትም ሲያከናውኑ የነበሩት የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናኖችም ባለፈው ሰኞ ከቅዳሴ ስርዓት በኋላ መንስኤው ለጊዜው ባልታወቀም ህንፃ ቤተክርስቲያኑ ተቃጥሎ በአብዛኛው የህንፃ ቤተክርስቲያኑ ክፍል ወደ አመድነት መቀየሩ ብዙዎችን ልባቸውን ሰብሯል። የቤተክርስቲያኗም አስተዳዳሪ መልአከም በስርዓትም ቄሲስ መሪ ጌታሁን ስለ ሁኔታው ለቢቢሲ በሰጡትም አስተያየትም ላለፉት 8 ዓመታት እንጠቀምበት ከነበረው ከራሽያም ኦርቶዶክስ ቤተክርስቲያን ይህንን ህንፃ ቤተክርስቲያን በመግዛትም መቅደሱን በመቀየር ባለፈው በዳግማዊ ትንሣኤም በዓል ወደዚህ ቤተክርስቲያን ገባን። በሐምሌ 6 የቅድስት አርሴማ በዓልን አክብረን ቅዳሴም አድርገን ከወጣን ከ30 እና ከ40 ደቂቃ በኋላ የእሳት አደጋው መከሰቱን የእሳት አደጋም ሰራተኞችም ነገሩን ብለዋል። ቤተክርስቲያኑን በሚገባ መልኩ ለመገንባትም ሁሉም ክርስቲያን ወገኖችም እንዲረዱን በማለት የተማጽኖ ጥሪ ያቀረቡትም መሪ ጌታም ቄሲስም ጌታውን በአሁኑ ወቅት የጸሎት ቦታ ባለመኖሩ በመጪው እሁድም ድንኳን በመትከልም የጸሎት መሐላ እንደሚያደርጉ ስብከተ ወንጌልም እንደሚከናወንም ገልጸዋል። ሲቢኤስ ሚኒሶታም ቴሌቪዥን እንደዘገበው ይህም 62 ዓመታት ያስቆጠረው ህንፃ ቤተክርስቲያን መቃጠል ከኢትዮጵያን አማኞች በተጨማሪ በህንፃ ቤተክርስቲያን ውስጥ የተሞሸሩትም ክርስቲያንና የተነሱትም የአካባቢው የማህበረሰብ ክፍሎችም ጭምር ጥልቅ ሐዘናቸውን ገልጿልም ብለዋል። የቀድሞው የቤተክርስቲያኑ ሰራተኛ የነበሩትም ክርስቶፈር ማርክ ኢትዮጵያዊው ካህን ልብሰ ተክህኗቸውን ለብሰው የእግዚአብሔርን እርዳታና
ጣልቃ ገብነትም ሲጠይቁም ሲያለቅሱ ማየትም ልብን ክፉኛ ይሰብራል። በጸሎትም ሆነ በገንዘብ በማሰባሰብ ከኢትዮጵያኖች ጎን እንቆማለን ብለዋል። የቤተክርስቲያን አገልጋይ የሆኑትም ዲያቆን ዳግም ጥላሁን በበኩላቸው ይህንን ህንጻ ቤተክርስቲያን ለመገንባት እያንዳንዱ ምዕመን ለ24 ሰዓታት ሳምንቱን በሙሉ ደከመኝ ሰለቸኝ እንቅልፍም ጣለኝ ሳይል የገነባው ቤተክርስቲያን እንደዚህ ሲቃጠል ምዕመናኖችም ሲያለቅሱ ለተመለከተም ልቡን ክፉኛም ያቆስላል ያደማልም ብለዋል። ቀደም ሲል በልጅነቷም የእሁድ ትምህርት ቤትም ትከታተል የነበረችው ትዳር የመሰረተችውም ሎራም ናባምባም በበኩሏም ይህ የልጅነትም መንፈሳዊ ታሪካችን ትዝታችን የተከናወነበትም ህንጻ ቤተክርስቲያን እንደዚህ ይሆናል ብሎ የጠበቀ ማንም አልነበረም፣ በእጅጉ ልብን ይሰብራልን ብላለች። የልብ ስብራቱ መኖሩን ያልሸሸገው ዲያቆን ዳግማዊ ይህንን ህንጻ ቤተክርስቲያን ከምንም ተነስተን ነው የገዛ ነው፣ አሁንም በጋራ ከቆምን በፈጣሪ እርዳታም የሚሳነን ነገር የለም በማለትም ተስፋውን መሰነቁን ገልጿል። በደቡብ አፍሪካ እየተካሄደ ያለውን ጸረ አፍሪካውያን ስደተኞችም እንቅስቃሴን ከሚመሩት መካከል አንዱ የሆነው አዶሌ ሳምጎዳ ባልታወቀ ሁኔታ መገደሉን የጸረ ስደተኛው እንቅስቃሴውን ይበልጥ ሊያባብሰው እንደሚችልም ተሰጋ። ህገወጥ የተባሉ አፍሪካውያን ስደተኞችን ከደቡብ አፍሪካ እንዲባረሩ ባለፉት ወራት ከፍተኛ እንቅስቃሴም ሲያደርግ የነበረው ሶሞግዳ ማርች ኤንድ ማርች የተባለውን ጸረ አፍሪካውያን እንቅስቃሴ ከሚመሩት መካከል አንዱ ሲሆን ጋውንቴግ በሚባለው አካባቢ የሚካሄዱ የጸረ ስደተኞች እንቅስቃሴ መሪ ወይም አስተባባሪ እንደሆነ የሚነገረው ግለሰቡ ባለፈው ሳምንት ከሚኖርበት ቤት አካባቢም በጥይት ተመቶም ከሆስፒታል በሕክምና ላይ ሳለ በቅርቡ ህይወቱ ማለፉ ተረጋግጧል። አዶሌ ከሞተ በኋላ በደቡብ አፍሪካ የሚካሄደው የጸረ አፍሪካን ስደተኞች እንቅስቃሴ የሚመራው ማርች ኤንድ ማርች እንቅስቃሴ ግድያውን ሆነ ተብሎ የተፈጸመ እንደሆነ በመግለጽ ሌሎችም አባላቱ የግድያ ማስፈራሪያ እንደደረሳቸው አሳውቀዋል። ነገር ግን የአገሪቱ ፖሊስ እስካሁን የግድያውን ሰበብ ምን እንደሆነ የሰጠ ማረጋገጫ ባይኖርም ጉዳዩን እየመረመረ እንደሆነም ፖሊስ ገልጿል። ንቅናቄው በአባሉ ሞት በእጅጉ ማዘኑን እና የተጀመረውን ጸረ ህገወጥ አፍሪካን ስደተኞች እንቅስቃሴና ተቃውሞ በመላው አገሪቱም ተጠናክሮ እንደሚቀጥልም ዝቷል። ንቅናቄው ጥቃቱን በዝርፊያና በህገወጥ የንግድ እንቅስቃሴዎች ውስጥ የተሳተፉ ቡድን ከሚሰነዝሩት የሞት ማስፈራሪያ ጋር ያያያዘው ሲሆን ይህ ሁኔታ በተለያዩ ማህበረሰቦች ውስጥ አላስፈላጊ ውጥረትን ስለሚፈጥር የህግ አስከባሪው አካላት ይህንን ጉዳይ በጥልቀት እንዲመረምሩ እንጠይቃለንም ብለዋል። በመላው አገሪቱ በተለይም በጋውንቴግ ግዛት የተቃውሞ በሚኖርበትና አብዛኛው መደበኛ ያልሆኑ የውጭ ዜጎች በሚገኙበትም የአገሪቱ ክፍሎችም የሚካሄደውን ሰልፍ ተጠናክሮ እንደሚቀጥልም ቡድኑ አስታውቋል። ደግሞ ባለፉት ወራት በተደረጉ ጸረ አፍሪካውያን እንቅስቃሴዎች በከፍተኛ ስጋት ውስጥ የወደቁትን ስደተኞችም ለዳግም ስጋት ይዳረጋቸዋልም ተብሎ ተሰግቷል። ከቅርብ ወራት ወዲህ በደቡብ አፍሪካ በተከሰቱት አፍሪካውያን ጠልም እንቅስቃሴ ባነጣጠሩ ጥቃቶችና የስደተኞች ተቃውሞች ምክንያት ውጥረትም እየጨመረ መምጣቱ መዘገባችን አይዘነጋም። ይህ በዚህ እንዳለ ማርች ኤንድ ማርች የተሰኘው የጸረ መጤዎችን ቡድን ለቡድኑ አመራሮች የደህንነት ጥበቃ እንዲደረግ ለደቡብ አፍሪካ መንግስትም ጥሪ አቅርቧል። ጆሃንስበርግ ከተማም ለአመራሩ አንዴሌ ዛሬ የዝክረ ሰማዕት እንቅስቃሴ ወይም ፕሮግራም ያካሄደው ቡድኑ አንዴሌ ለሚወዳት አገሩ ደቡብ አፍሪካም ሲታገል ችልተኛ ያላቸው ቡድኖችም ተኝተው እርሱ ግን መስዋዕትነትን ከፍሏል በማለትም በጀግንነት እንደዘከረውም አስታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አድምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁ እንድትሰጡ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአገር ቤት በአማራ ሳተላይት ታገኙናላችሁ። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።